በዚህ ቦታ ላይ የገባው በ1953 ዓመተ ምህረት ነው። ታሪኩን እንዳስረዱኝ በ1953 ዓመተ ምህረት ግንቦት 19 ቀን እና እንደምታውቁት ሁልጊዜ ቤተክርስቲያን ቅዳሴ ቤቱን ታከብራለች። ቅዳሴ ቤትም ይከበራል እና በሆነ ምክንያት የቅዳሴ ቤቱ ተቋርጦ ቆይቷል። ሰበካ ጉባኤውም ተመካክሮ ሐሳቡን ወደ እኔ ይዞ መጥቶ ብናከብረው ቅዳሴ ቤቱን ህዝቡም ደግሞ ለእንደዚህ አይነት ነገር ዝግጁ ነው፣ በረከት የሚያገኝበት ነው እና ወየው የቃል ኪዳኑ ታቦት ወጥቶ ህዝቡም ቢባረክ ከተማውም ቢባረክ እኛም ብንባረክ። በዓመት 2 ጊዜ ነው መልአኩ ቅዱስ ገብርኤል በዓሉ ዋናው የሐምሌ ገብርኤልና የታኅሳስ ገብርኤል የሚከበረውና ቅዳሴ ቤቱን በተለያየ መንገድ ነው የተውነው። አንደኛ ለሐምሌ ገብርኤል ቅርብ ነው በማለት ነው የቀረው እና የሐምሌ ገብርኤል ደግሞ ከሌላ የሚመጣ ህዝብ ነው እንጂ እዚህ ከተማው የሚኖረው ህዝብ ማስታወቂያ ተሰርቶለት በደንብ ተነግሮለት እና የግንቦት 19 ቅዳሴ ቤቱ ለህዝብ ቢነገርና እንደገና የቃል ኪዳኑ ታቦት ቢወጣ ህዝቡም ቢያከብር የሚል ሐሳብ ሰበካ ጉባኤ ይዞ መጥቶ እኔም በዚህ መልካም ነው ጥሩ ነው ቅዳሴ ቤት ይከበራል፣ እናንተ የሐምሌ ገብርኤልን ማክበር ደግሞ ካልደከማችሁ ህዝቡም ይባረካል በሚለው ተስማምተን ሁል ጊዜ በየዓመቱ እንግዲህ ግንቦት 19 ቀን ቅዳሴ ቤቱ በ1953 ዓመተ ምህረት እዚህ ቦታ ላይ መልአኩ ቅዱስ ገብርኤል የገባበት ነው። ያንን በዓል በደመቀ ሁኔታ እናከብራለን ማለት ነው። ስለዚህ የእናንተ ሐሳብ ምንድን ነው? የእናንተን መስማት እንፈልጋለን። አሁን መላከ ፀሐይ የሚሉኝ ደግሞ ግንቦት 1995 ላይ ህንፃውም የተመረቀው ግንቦት 19 ቀን ነው። እየሰማችሁ ነው ምዕመናን? አዎ ህንፃው የተመረቀው ግንቦት 1995 ላይ ግንቦት 19 ነው። በ1953 ዓመተ ምህረት የመጀመሪያው አታውቋት ይሆናል። እዚህ ያለች እኮ ቤተክርስቲያን ታውቋታላችሁ? የመጀመሪያዋ ቤተክርስቲያን እዚያ ቅዱስ ገብርኤል የገባበት ዛሬ ስንት ዓመቱ ማለት ነው? በ1953 ዓመተ ምህረት ዛሬ 2017 እስቲ ቀኑስ ከ2017 ሲቀን 64 ዓመቱ ነው። አያችሁ 64 ዓመቱ እና ይሄ ነው። ይህንን በደመቀ እንድታከብሩ ምዕመናን ያው ይነገራችኋል፣ ማስታወቂያ ይሰራል። አደራችሁን የቃል ኪዳኑ ታቦት የሚወጣው እናንተን ለማክበር ነው። እናንተ እንድትባረኩ ነው። አካባቢው እንዲባረክ ነው። በሽታ ቸነፈር እንዲርቅ ነው። ሰላምና ፍቅር እንዲበዛ ነው። አንድነት እንድናገኝ ነው እና በዚያ ዘንዳ አለ እናንተ ሳትኖሩ የቃል ኪዳን ታቦት አይወጣም እና ስለዚህ እናንተ ግንቦት 19 ቀን ምን አለን ማለት ነው? አዎ ግንቦት 19 ሁል ጊዜ የመልአኩ የቅዱስ ገብርኤል በዓል የቅዳሴ ቤቱ በዓል ስለሆነ አይቀርም ማለት አንደኛ ህንፃው የተመረቀበት ነው። ሁለተኛ ደግሞ ለመጀመሪያ ጊዜ በሐዋሳ ከተማ መልአኩ ቅዱስ ገብርኤል እዚህ የቃል ኪዳን ታቦት ያረፈበት ቀን ነው። ግንቦት 19 በጣም ትልቅ በዓል ነው እና ይህንን መርሳት የለብንም። ይቀጥላል ማለት ነው። በዚህ ዕለት እንግዲህ እንኳን ደስ ያላችሁ ምዕመናን፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። የዛሬ ወር ገብርኤል ምን ቀን ነው የሚሆን ማለት ነው? ማክሰኞ ነው የሚሆነው ማለት ነው። አዎ ማክሰኞ ነው የሚሆነው። ማክሰኞ ዕለት የዛሬ ወር ንግስ አለ እና እግዚአብሔር በሰላም ያደርሰን። ሰሙነ ትንሣኤውን የሰላም የፍቅር የበረከት